ቀለል ያለች ቅጣይን ጋግሬያለሁ ማለት ነው። ቁርስ ልበላ ከዛ ወደ ስራዬ እሄዳለሁ ማለት ነው። እንግዲህ ቅጣይን እንደዚህ ጋግሬያለሁ ማለት ነው። ያው ስራ ለመሄድ ነው። ይኸው ተተባረክ ይሁን እንብላ። ቁርሳችን በበርበሬ ነው። ትንሽ ዘይት ስላለገብኝ ነው። ዘይት ባረግበት ደግሞ የታፈጠ ይሆናል ማለት ነው። እንግዲህ ራሳችን ደፍቶ መስራት ነው። ሰላም ሰላም፣ የሮማን ቻናል ተከታዮች በሙሉ እንደምን አላችሁ? ሁላችሁ ሰላም? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ በአዳዲስ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ቻናሌን አዳዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱም ማለት ነው። ዛሬ ይዤላችሁ የመጣሁት አንድ ነገር አለ ማለት ነው። እህቶቼ ወንድሞቼ ማለት ነው። እህታችን የሞተችውም እግዚአብሔር ነፍሷን በገነት ያኖርልን። ብጥብጥ የሆነው የተጀመረውን ነገር እኛ መረጋጋት አስፈላጊ ነውና መረጋጋት አለባችሁ። እንደው ማሰብ ያለብን ማለት ነው የሀገሬ ልጆች በአሁኑ ጊዜ እንደው ታውቃላችሁ እኛ አሁን አንድነታችን እንዳይመለስ የተደረገ እንትና እጁን ጦጡን ቆረጠ እንትና ምናምን ሆነ እያልን እንደ አዲስ ማሰብ የለብንም። አሁን ሚዲያ ላይ በጣም አተኩራችሁ እያያችሁ ያላችሁ ወታደር ይተርፋልም አይተርፍም። እኔ ወታደር እንትና ሆናለሁ ብለውን ካሰብ ነው ማለት ነው። ፖለቲካ ወደ ፖለቲካ ንክ ውስጥ አትግቡ። ይሄን ነገር ተረጋጉ። አንድ ብሔሩ ብቻ ተደበደበ ብለን ወደ ሌላ ብሔሮቹን እንትና ማለት የለብንም። እሺ ሀገሬ ልጆች ለመሰላችሁ አሁን ይሄ እቃ እንደምትመለከቱ እነዚህ እቃዎች አንፈልግም ብለን ወደ ውጭ ጥለናል። አንፈልግም ብለን እነዚህ እንደምትመለከቱት ማለት ነው። ወታደርም እንደዛው ሀገሩን ይጠብቃል ማለት ነው። ሀገሩን ይጠብቃል። ሀገሩን እኔን ላጠቃ የመጣ እዚህ ጋር ተቀምጦ እዚህ ጋር ጠባቂ ሆኖ ያ ሰውን ሊያጠቃ ስመጣ ግዴታ ነው መምታት ያለ ነው። ይሄ መምታት ያለ ነው። ያለበለዚያ በ16 ዓመት ልጃችሁ እንድትታጠቅ አለማድረግ ነው። በቃ አለማድረግ ነው። ካረጋችሁ መትረፍ አለ፣ አለመትረፍ አለ። ይሄን ማሳመን አለባችሁ። እሷ ልጅ ናት ምናት ብሎ መቶ አለ። ሀገሬ ልጆች አይቻልም እኮ የማይቻል ነገር እንዴት ነው እንትና አለች ብላችሁ ይሄን ያለ እንትና ደግሞ እንትና አደረገ የውላችሁ የዛች ልጅቷ እንዳየሁት ማለት አይቻለሁ። እኔ በደንብ ቪዲዮዎቹንም አይቼዋለሁ፣ የተለቀቀንም አይቼዋለሁ። እና እች ልጅ ተመታች እንጂ ማለት ነው አልተቆረጠችም። ይሄ ጡት ቆረጠ ምናምን የምትሉ ነገር ሌላ ናት፣ ሌላ ናት፣ ሌላ ልጅ ናት። እች ልጅ ሌላ ናት። በሰፈር ውስጥ ናት። እች ልጅ ውጋ ገብታ ምናምን አይደለችም። በሰፈር ውስጥ ነው። ግን በአስቀምጦ በዚች ልጅ ደግሞ ይዞ መጣ። ይሄ ምንም ሀገራችንና እኛ እርስ በራሳቸውን እንትና የማረግ ነው እንጂ እንደገና እንደ አዳዲስ ፖለቲካ ንክ ውስጥ አትውሰዱ። እናንተ ራሱ አንድ ሰው እከሌ ከስራ ላይ አባራለሁ። ለምሳሌ አበበች የ10 ዓመት ብትሆን ከበደች የ16 ዓመት ብትሆነው አበበች የ15 ከዚህ ስራ ላይ እንድትወጣ እንድትነሳ ላስደርግ ብላ ዱላ ይዛ ብትመጣና ከበደች 16ቱ ደግሞ ድንጋይ ይዛ ብትሄድ ለምሳሌ ነው የምነግራችሁ። ይሄ ለምሳሌ ነው የምነግራችሁ ማለት ነው። ዱላ ይዛ ብትመጣና ድንጋይ ይዛ ይመጣችሁ ከበደች ዓለምን ልትመታ
ከበደች ቦሌ ትኖራለች ልበላችሁ። ከበደች ቦሌ ትኖራለች። አለሚቷ ደግሞ መገናኛ ትኖራለች ልበላችሁ። ለምሳሌ ማስረዳችሁ ትኖራለች። ከመገናኛ ተነስታ መታ ቦሌ ላይ እኔ ይሄን ነገር ከቦሌ አንቺ ማስነሳት ፈልጋለሁ ብላ ብትመጣና ዱላ ይዛ ብትመጣ እኔ 15 ነኝ አንቺ 16 ነሽ፣ ወይን እኔ 15 ዓመቴ ነው አንቺ ደግሞ 30 ዓመቴሽ ነው ብላ ብትመጣ ታዲያ 30 ዓመቴ ነው አንቺ ገና 15 ዓመትሽ ነው ምችኝ ብላ ዝም ትላለች? አትለውም። ምን ታረጋል? ትገርፈዋለች። እያችሁ ትገርፈዋለች። ስማርት ሆኖ ነው። እኔ አንዳንድ ጊዜ ማለት ነው የሀገሬ ልጆች ስማርት ሆኖ የምላችሁ ለዛ ነው። ስማርት ጭንቅላታችን ማሰራት ያለብን እኛንን። ለምን ስማርት መሆን አለብን የሀገሬ ልጆች። እኛን ራሳችን ነው መጠበቅ ያለብን፣ ራሳችን ነው መወጋት ያለብን፣ ራሳችን ነው መቆጠብ ያለብን፣ ራሳችን ነው መጠበቅ ያለብን። እና ይሄ ነገር ምንም በብሔር ብሔረሰብ እየወሰዳችሁ እክነሆነ እንትናት ነው። እስኪ የኛ አንድነት ነው የምንፈልገው። እሺ አንድነት አስቡ፣ አንድነታችን ስበኩልን። እኛ አንድነት ነው የምንፈልገው። ይሄ ከመገናኛ ተነስታ ቦሌ የመጣች ግዴታ ነው መመታት ያለ ነው፣ ግድ ነው ይመታል። ዝም ብሎ ተኝቶ አንቺ እኔ የሚችኝ 30 ዓመቱ ነው እኔ ልተኛልሽ አንቺ እኔ ረገጭኝ ይባላል አይባልም? እና ምን ልላችሁ ፈልጋለሁ፣ አስቡበት እናቶች ማለት ነው። ልጆቻችሁ ውትድርና ከመስጠታችሁ በፊት እችን ያውን እችል በጣም ነው ልብ ነው የምታዛዝነው። ልብሻችሁ ትሰብራለች። የምታምር ቆንጅዬ ገና ላጋ ገና ዱምብሽብሽብሽ ያለች ሮጣ አልጠገበች ምን ያላለች ልጅ ነው። ግን ደግሞ ይህ ሁሉ በማይሆን የዱሩ እንደገና ይሄ ራሱ ያለው ሰላምን አሳጥቶን እንደገና ደግሞ እናንተ ትቀልዳላችሁ እንደ ሀገሬ ልጆች። እና እንደዛ ነገሮችን እንዳትቀለዱ። ሲሪየስ ሲሪየስ ሆኑ። አንዳንድ ጊዜ በእንደዚህ ነው እኔ በምሳሌ አርጌ አስረድቻችኋለሁ። ይኸው የኛ ዛሬ ይሄን ምንጣፍ ጠቅልላችሁ አውጡ ጣሉ ወደ ውጭ ተባልን። ይኸው እኛ አናወጣም አናረገው ብንለው ምን ይጎልናል ማለት ነው? ብራችን ነው የሚቀርብን። ብራችን እንዳይቀር ምን አደረግነው? ይሄን አውጥተናልና ሀገራችን ኢትዮጵያ እግዚአብሔር ይባርካት፣ ሰላም ያርግለት፣ ፈጣሪ ይጠብቅልን፣ ሁላችንም አንድነታችን ይመልስልን፣ ከሁሉ ነገር ያርቅልን፣ አንድነታችን እንዲመልስልን ጸሎታችን ነው ፈጣሪ ማለት ነው። ባለንበት ሀገራችንን ኢትዮጵያ ሰላም ያርግልን ሁላችንን ነው ማለት ነው። የሀገሬ ልጆች እራታችሁንም ጠብቁ እላችኋለሁ። ቻናሌን ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። እንግዲህ ወታደር ላይ ጠንከር ማለት ያስፈልጋል። እንጠናከር። ያዝ ማድረግ አስፈላጊ ነው። ያዝ ስናደርግ ራሳችን ለቀቅ ማድረግ የለብንም። ሰነፍ መሆን የለብንም። ጎበዞች መሆን አለብን። ደግሞ ራቅ ብለን ማሰብ አለብን። እንደው እንደ ከንቱ ነገሮች ማሰብ የለብንም። ራቅ ያለ አስተሳሰብ ሲኖረን ደግሞ ሁሉን ነገር እንትና እንላለን ማለት ነው። ራቅ አድርጋችሁ አስተሳሰብ መያዝ ግድ አስፈላጊ ነው ብዬ አስባችኋለሁ። የሀገሬ ልጆች ኢትዮጵያኖች፣ ስለዚህ
እንደዛ እላችኋለሁ። በጣም ከባድም ቢሆኑ ማለት ነው እውነታ ነገር ተናግሮ ማለፍ ነው። የእውነቴ ነው የምነግራቸው። እውነታ ነገሮቹም መወያየት ጥሩ ነው። እውነታ ነገሮቹም ለሀገሩ ነው የታገለችው። እንግዲህ ሁሉም ለሀገሩ ነው ወዶ ሀገሩን ፈቅዶ ሀገሬን ወደዋለሁ ለሀገሬ መስዋዕት እከፍላለሁ ብሎ ነው የሚገባበትና ማንም ፈልጎ አይደለም የሚገባ ማለት ነው ከሀገሩ ለሀገሩ ፍቅር፣ ለሀገሩ ሰላም፣ ለሀገሩ ጤንነት ስለሚሆን ነው። እና በማይሆን ነገር እንዳትወሰዱ። በማይሆን ነገር እኛ አንፈልግም። አሁን ደግሞ እንደገና ሌላ ቆረጥ ብለን ሀገራችን ላይ ልንታክል ይሄ የዱሮ እየተከፋፈልን ራሱ በቂ ነው። ሀገሬ ልጆች የተከፋፈልን ራሱ ለእኛ በቂ ነው። እኛ በቅቶናል። ካሁን በኋላ ጋይስ ማለት ነው የምነግራቸው በሎች ሆኖ ሽብልጥ ሆኖ ካሁን በኋላ ለምን አስቡ፣ አሪቃችሁ አስቡ። ለእስ የእናቶቻችን ወለዱ እህቶቻችን ምንም ፋይዳ ያመጡ የለም። እስቲ የእኛ ራሳችን ወልደን እኛ ልጆቻችን ሰላምን እንፈልጋለን። እስኪ ልጆቻችን ተምሮ በስነ ስርዓት ወጥቶ እንዲገቡ አንድነታቸው እንዲሆኑልን እንፈልጋለን። ሰላምነት እንፈልጋለን። ሁሌ በቃ አንቺ እንትና እጅ ቆረ እንትና ቆረጥ እንትና ቀረጥ እንት ያረግ ማለት እኛም እንደ ለልጆቻችን እናስብ። ሀገሬ ልጆች እንደ ነገ ልጅ ወልዶ ልጅ የምትወልደው አንተ ብለ ራስክ ልጅ እንዴ ኧረ በድጋይዞች እንደናስብበት እኛ ማሰብ እንፈልጋለን ካሁን በኋላ። እና አዳዲስ ሆናችሁ ቻናል ላይ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ ደውል ላይ ማለት ነው። ከልብ አመሰግናችኋለሁ። ባይ ባይ።